ታሪኩ የሚጀምረው በቫይኪንጎች ዘመን በዴንማርክ ውስጥ ነው። በአንድ ተራራ አናት ላይ አንድ ግዙፍ ፍጡር ጃይንት ከትንሽ ልጁ ከትንሹ ትሮል ጋር በደስታ እየተጫወተ ነው። ድንገት የአንድ የዴንማርክ ጎሳ አለቃ ከሰዎቹ ጋር በፈረስ ላይ ሆኖ ግዙፉን ለመግደል በማቀድ ይመጣል። ነገር ግን እሱ ጋር ከመድረሳቸው በፊት ግዙፉ ከሩቅ ያያቸዋል። ልጁን ለመጠበቅ ሲል በፍጥነት አንስቶት ወደ ተራራው ሌላኛው ወገን ይሮጣል። ሆኖም የአለቃውና ሰዎቹ ይከቡኙታል። ግዙፉ ልጁን በተራራው ቁልቁለት ላይ ይደብቀዋል። ከዚያም ከመዋጋት ይልቅ እንዲመለሱ ተስፋ በማድረግ ሰዎቹን ለማስፈራራት ይሞክራል። ነገር ግን ሰዎቹ አይሄዱም። በፍላጻ በጦርና በሚነድ ሱፍ ችቦ ያጠቁታል። ግዙፉ ሚዛኑን ስቶ ከተራራው ላይ ይወድቃል። ወዲያውኑም ይሞታል። ትንሹ ትሮል ከተሸገበት ቦታ ሆኖ ሁሉንም ነገር በዝምታ ይመለከታል። በመቀጠል አለቃው ወደ ተራራው ጫፍ ተራምዶ ጭምብሉን ያወልቃል። ወደ ታች ሲመለከት ትንሹን ትሮል ያየዋል። ለአፍታ ልጁንም ለመግደል ያስባል። ነገር ግን ገና ሕፃን ልጅ ስለሆነ በሕይወት እንዲኖር ለመተው ይወስናል። ለሰዎቹ ሳይነግር ዘወር ብሎ በፈረሱ ይሄዳል። ከዚያም ትንሹ ትሮል ከተራራው ይወርዳል። ከባህሩ አጠገብ የአባቱን ሕይወት የሌለው አካል ያገኘዋል። አስከሬኑን ከቁራዎችና ከአሞራዎች ለማራቅ ለመጎተት ይሞክራል። ነገር ግን ለሱ በጣም ከባድ ይሆንበታል። በመጨረሻም አስከሬኑን በሰይፍ ቆራርጦ ወደ አንድ ዋሻ ውስጥ ይወስደዋል። እዚያም ቅሬቶቹን ይደብቃል። በዋሻው ውስጥም ብቻውን መኖር ይጀምራል። ብዙ ዓመታት ያልፋሉ። ትሮሉም ያድጋል። ነገር ግን በየቀኑ የተቆረጠውን የአባቱን ራስ ሲመለከት በሐዘን ያለቅሳል፣ እንዲሁም ያስታውሰዋል። ይህ በእንዲህ እንዳለ በዴንማርኩ የቫይኪንግ ጎሳ ውስጥ አንድ ካህን ለአዲስ መጠጥ ቤት ታቨርን መከፈት ሃይማኖታዊ ሥነ ሥርዓት ያከናውናል። መጠጥ ቤቱ አሁን ሙሉ በሙሉ ዝግጁ መሆኑን ለአለቃው ያበስራል። በሌላ በኩል የአባቱን በቀል ለመበቀል እነዚህን ሁሉ ዓመታት ሲጠብቅ የነበረው ትሮል በመጨረሻ ከዋሻው ይወጣል። በዚያ ምሽት አንዳንድ የቫይኪንግ ተዋጊዎች በመጠጥ ቤቱ ውስጥ እያከበሩ ሳለ ትሮሉ ይደርሳል። ውጭ ያለውን ጠባቂ አጥቅቶ ራሱን በመቀጥቀጥ ይገድለዋል። ከዚያም ወደ መጠጥ ቤቱ ይገባል። በውስጥም ሁሉንም ቫይኪንጎች በጭካኔ ያርዳቸዋል። በማግስቱ ጠዋት አለቃው ከሰዎቹ ጋር ወደ መጠጥ ቤቱ ይመጣል። እይታው ያስደነግጠዋል። እዚያ አድረው የነበሩት የቫይኪንግ ተዋጊዎች አስከሬን በየቦታው ተበታትነዋል። ሁሉም በተባላሸ በአሰቃቂ መንገድ ተገድለዋል። ይህ ሁሉ ሲሆን የት ነበርክ? ተኝቼ ነበር። ጥቂት ቢራዎች ጠጥቼ ነበር። ነገር ግን ማን እንደዚህ በጭካኔ እንደገደላቸው አላውቅም። የሚገርመው ምንም አይነት ሴቶች ወይም አዛውንቶች አልተጎዱም። ይህንን ሲሰማ አለቃው ይረበሻል። ከዚያ በኋላ ትዕይንቱ መሪያቸው ሊዮ ወደ ሆነው ታዋቂው የቫይኪንግ ተዋጊ ጌትላንድ ቫይኪንጎች ይቀየራል። እንደ ሁል ጊዜው ለመውረርና ለመበዝበዝ በመርከቦቻቸው ይነሳሉ። ነገር ግን በጉዞአቸው ወቅት ቀዝቃዛው የአየር ሁኔታ በዴንማርክ አቅራቢያ እንዲያቆሙ ያስገድዳቸዋል። ይህ በእንዲህ እንዳለ በዚያ ምሽት የዴንማርኩ አለቃ ከጠባቂው ጋር ወደ ተራራው አቅራቢያ በመሄድ ትሮሉን እየተጣራ ይገዳደረዋል። ነገር ግን ጥቂት እርምጃዎችን ወደፊት ሲራመድ ትሮሉ ድንገት ከበስተጀርባ ብቅ ብሎ ጠባቂውን ራሱ ላይ በመምታት ወዲያውኑ ይገድለዋል። ከሩቅ ሆኖ አለቃው ይህንን ያያልና በሰይፉ ወደፊት ይሮጣል። ነገር ግን እሱ ከመድረሱ በፊት ትሮሉ ይሮጣል። ከዚያም አለቃው ትሮሉ ለምን በቀጥታ እንደማይወጋውና በእያንዳንዱ ጊዜ ከማምለጡ በፊት ጠባቂዎቹን ብቻ ለምን እንደሚገድል ሊረዳ አልቻለም። በማግስቱ ጠዋት መላው ጎሳ ግድያው በተፈጸመበት ቦታ ይሰበሰባል። የአለቃው ሚስት ብዙ የቫይኪንግ ሰዎቻችን ተገድለዋል። አሁን የመለቶቻቸው ሁኔታ ምን ይሆናል? ይህ ከቀጠለ በቅርቡ በመንደሩ ውስጥ መበለቶች ብቻ ይቀራሉ ትለዋለች። አለቃው ምንም መልስና መፍትሄ የለውም። ከእፍረት የተነሳ ዝም ይላል። ቆይቶ ሚስቱ ከመንደሩ ውጭ በተራራው ላይ ብቻዋን ወደምትኖረው ሊና ወደምትባል ሴት ትሄዳለች። ሞት ከመምጣቱ በፊት ማየት ትችያለሽ? ንገሪኝ፣ ባለቤቴም በተመሳሳይ መንገድ ይሞታል ስትል ትጠይቃታለች። ሌናም ሁላችሁም ሙሰኛ የበላሸሽ በማለት ከማህበረሰቡ አገለላችሁኝ፣ አሁን ደግሞ እርዳታ ልትጠይቁኝ መጣችሁ ስትል ትመልሳለች። የአለቃው ሚስት በአንቺ ላይ የደረሰው የእኔ ጥፋት አልነበረም ትላለች። ይህ አስተያየት ወጣቱን ያስቆጣዋል። ቤት አልባው ሰው ይህንን እንዴት ሊያውቅ ይችላል? ከዚህ በፊት ተገናኝተው እንኳን አያውቁም። ነገር ግን ሰውየው ከሰላማዊ ሁኔታ ከአንድ ጊዜ በላይ እንደተገናኙ ይናገራል። ይህም ወጣቱን ግራ ያጋባዋልና ጥቂት ይረብሸዋል። ይህንን ሰው ሲያየው የመጀመሪያው እንደሆነ እርግጠኛ ነው። ነገር ግን ለማኙ ይህ እንደተከሰተ አጥብቆ ይናገራል። ከ100 ወይም ከ200 ዓመታት በፊት ቢሆን ምንም አይለወጥም። ዋናው ነገር እሱ ምክንያታዊ ሰው ስለሆነ ይህ መከሰቱ ነው። ወጣቱ ቤት አልባው ሰው እብድ መሆን እንዳለበት ይረዳል።
በማንኛውም ቅጽበት ስለ ሳይንስ እድገትና ስለ ሰው አንጎል ዝግመተ ለውጥ ኢቮሉሽን ሌሎች የማይረቡ ነገሮችን ማውራት ሊጀምር እንደሚችል ያስባል። በወጣቱ ድምፅ ውስጥ ያለውን ተጠራጣሪነት በመስማት ቤት አልባው ሰው ለመሄድ ይነሳል። ነገር ግን ወጣቱ ራሱን መግታት አይችልም። ሰውየውን ሥራ ፈት ኮብላሪ ብሎ ይጠራዋል። ይህም እንደዚህ ያሉ ሐሳቦች የሚመጡት ብዙ ትርፍ ጊዜ ላላቸው ሰዎች ብቻ እንደሆነ ያመለክታል። ስለዚህ ምናልባት ወደ ኋላ በሚመለስበት መንገድ ላይ ሊያርፍ ይችላል። ያ ቀላል ሐረግ ድንገት ቤት አልባውን ሰው ያስቆጣዋል። ወጣቱም በአንገት ልብሱ ይዞ ይጮኻል። ያ ወደ ኋላ መመለሻ መንገድ መቼ በትክክል እንደሚመጣ ወጣቱ ምንም አይነት ግንዛቤና ሐሳብ እንደሌለው እየጮኸ ይናገራል። እኩለ ሌሊት ላይ ትሮሉ ከመጠጥ ቤቱ ውጭ ይመጣል። በመጀመሪያ በአንድ ካህን ዙሪያ ያሸታል። ከዚያም ወደ በሩ ይሄዳል። በውስጡ ያሉት ቫይኪንጎች የአካባቢው ነዋሪዎች መሆናቸውን ወይም የውጭ ሰዎች መሆናቸውን ለማረጋገጥ ያሸታል። በውስጥ ሊዮና ተዋጊዎቹ ትሮሉ መድረሱን ይረዳሉና በፍጥነት ለጦርነት ይዘጋጃሉ። ነገር ግን ትሮሉ በውስጡ ያሉት ተዋጊዎች የአካባቢው ቫይኪንጎች አለመሆናቸውን ይገነዘባል። ከመግባት ይልቅ በተዘጋው በር ላይ ይሸናል። በውስጥ ያሉት ቫይኪንጎች ለማጥቃት በፍጥነት ሲወጡ ትሮሉ አስቀድሞ በጨለማው ውስጥ ጠፍቷል። በማግስቱ ጠዋት አለቃው ለሊዮ ትናንት ምሽት ምንም ሰው አለመገደሉ ይገርማል ይለዋል። ሊዮም አዎ ትሮሉ ወደ በሩ መጥቶ ነበር፣ ነገር ግን ከመዋጋት ይልቅ ሽንቶ ሄደ ሲል ይመልሳል። ከዚህ በኋላ ሊዮ ትሮሉን በኮረብታዎች ውስጥ ለመፈለግና ለመግደል በማሰብ ከአንዳንድ የራሱ ሰሪዎችና ከጎሳው ከተውጣጡ ጥቂት ሰዎች ጋር ይወጣል። ነገር ግን ብዙ ቦታዎችን ከፈለጉ በኋላ ሊያገኙት አልቻሉም። ስለዚህ ወደ መንደሩ ይመለሳሉ። ዛሬ የነገውን ተግባር በማቀድ በየቀኑ ትንሽ ልምድ በመጨመር ሊጀምረው የሚችለው ነገር። በምላሹ ቤት አልባው ሰው አንድ ምሳሌ ያስታውሳል። እግዚአብሔርን ማሳቅ ከፈለግ የነገ ዕቅድህን ንገረው። ወጣቱ ይበሳጫል። በድጋሚ ስለ እግዚአብሔር ወሬ እና ስለ መኖሩ ጠንካራ የማይካድ ማረጋገጫ ይጠይቃል። ከዚያም ቤት አልባው ሰው ኢየሱስ ክርስቶስን እንዳገኘው በእርጋታ ይገልጻል። ወጣቱ ደንግጦ ዝም ይላል። ከዚያም ስሙን በትክክል ሰምቶ እንደሆነ ደጋግሞ ይጠይቃል። ሰውየው ሲያረጋግጥለት በቀላሉ ሲደግመው ወጣቱ ሁልጊዜም ትክክል እንደነበረ ይረዳል። ይህ ሰው ዝም ብሎ እብድ ነው። ነገር ግን ቤት አልባው ሰው እሱ የማይሞተው የሚንከራተተው አይሁዳዊ እንደሆነ በዝምታ ያምናል። እርሱም ኢየሱስ መስቀሉን ተሸክሞ ሳለ እንዲያርፍ ያልፈቀደለት ሰው ነው። ወጣቱ ግራ ይገባዋል። በቅዱሳት መጻሕፍት ላይ ጠንቅቆ የሚያውቅ አይደለምና ያንን ታሪክ አያውቅም። ሰውየው ይደግማል። ክርስቶስ በቤቱ አጠገብ ሲያልፍ ለአፍታ እንኳን እንዲቆም ያልፈቀደለት እሱ ነበር። ለእግዚአብሔር ወደ ኋላ በሚመለስበት መንገድ ላይ ለማረፍ ጊዜ እንደሚኖር የነገረው እሱ ነበር። ለዚህም ኢየሱስ እንግዲያውስ ጠብቀኝ ሲል መለሰለት። እናም ለወጣቱ እንግዳ ቢመስልም በትክክል የሆነው ይህ ነው። ከ2000 ዓመታት በፊት በመጀመሪያ ለእሱም እንዲሁ እንግዳ ነበር። ሰውየው ያምናል፣ ነገር ግን ውሎ አድሮ ለመደው። ስለዚህ ለእሱ የእግዚአብሔር መኖር እምነት ሳይሆን ሐቅ ፋክት ነው። በዚያ ምሽት ሊዮና ተዋጊዎቹ በድጋሚ በመጠጥ ቤቱ ውስጥ ትሮሉን ይጠብቃሉ። የመድረሱን ድምፅ ሲሰሙ ሰይፋቸውን አዘጋጅተው ወደ ውጭ ይሮጣሉ። ነገር ግን በዚህ ጊዜም ትሮሉ በምንም ቦታ አይታይም። በተስፋ መቁረጥ ስሜት ወደ መጠጥ ቤቱ ይመለሳሉ። በዚያ ቅጽበት ትሮሉ ከዓለቶቹ በስተጀርባ በዝምታ ሾልኮ ወጥቶ ወደ መሸሸጊያ ቦታው ይመለሳል። በማግስቱ ሊዮ በድጋሚ ሊናን ለማየት ይሄዳልና ንገሪኝ፣ ትሮሉ እንዴት ሊገደል ይችላል ሲል ይጠይቃታል። ሊና ከነሰዎቹ ወደ ቤትህ ለምን አትመለስም ስትል ትመልሳለች። ከመሄዴ በፊት ሰዎች ከዚህ ትሮል እንዴት ነፃ መውጣት እንደሚችሉ ማወቅ አለብኝ። ከዚያም ሌና ወደ ጎጆዋ ወስዳ መልስ ለማግኘት የሟርት አጥንቶቿን ትጥላለች። በዚያ ቅጽበት ሊዮ የትሮሉን ድምፅ በውጭ ይሰማል። ወደ ውጭ ይሮጣል። ነገር ግን ትሮሉ እሱን ሲያየው ይሮጣል። ሊዮ በፈረሱ ላይ ዘሎ ያሳድደዋል። እሱ ከመድረሱ በፊት ትሮሉ ወደ ተራራው ይወጣል። ሌናም ትከተላለች እና እዚያ ትደርሳለች። ሊዮ ወደ ትሮሉ ይጮኻል። ወንድነት፣ ትዕግሥት፣ ድፍረት ካለ ና ይግጠመኝ። ለምን መሮጥህን ትቀጥላለህ? ትሮሉ በራሱ ቋንቋ ይመልሳል። ሊና ተረድታ ለሊዮ ትነግረዋለች። ትሮሉ የእሱ ውጊያ ካንተ ጋር እንዳልሆነ ይናገራል። አንተና ሰዎችህ አልጎዳችሁትም፣ ለዚህም ነው ፈጽሞ ያላጠቃችሁ። ይህንን የሰማው ሊዮ ይገረማልና ከሊና ጋር ወደ ጎጆዋ ይመለሳል። ታዲያ ለምን እዚህ መዞሩን ይቀጥላል? ሊና ታብራራለች። የአለቃው የወንድም ልጅ በአንድ ወቅት ወደ ኃጢአት ሕይወት አስገደደኝ፣ ነገር ግን በአልጋዬ ላይ ሞተ። ይህንን ከተረዳ በኋላ ሊዮ ወደ አለቃው ተመልሶ በሊና በኩል ከትሮሉ ጋር ተነጋገርኩ።
ቫይኪንጎች በእሱ ላይ በጣም ጨካኝ እንደነበሩ ነገራት። ለዚህ ነው በቀል እየወሰደ ያለው ይላል። አለቃው የተረበሸ ይመስላልና ስለዚህ ጉዳይ ቆይቼ አነጋግርሃለሁ ይላል። ሊዮ ወደ ሰዎቹ ለመመለስ ሲሄድ አንድ አካል ጉዳተኛ ሰው በአንዳንድ ልጆች በጭካኔ ሲደበደብ ያያል። ሊዮ ልጆቹን ያባራቸዋል። ከዚያም ሰውየው አባቴ በትሮሉ አባት ላይ ተዋግቷል፣ ለዚህ ነው ትሮሉ የቤተሰቤን ወንዶች ሁሉ የገደላቸው ይለዋል። ትሮሉ የት እንደሚኖር አውቃለሁ። አንተና ተዋጊዎች ወደዚያ ሄዳችሁ ልትገድሉ ትችላላችሁ። ይህንን የሰማው ሊዮና ተዋጊዎቹ በትሮሉ ዋሻ ወዳለበት ተራራ በጀልባ ይነሳሉ። አካል ጉዳተኛው ሰው እየመራቸው ከባህር ዳርቻው አቅራቢያ ያርፋሉና የዋሻውን ብቸኛ መግቢያ እስኪያገኙ ድረስ ወደ ተራራው ይወጣሉ። አንድ ቫይኪንግ ወደ ታች ለመውረድ ይሞክራል፣ ነገር ግን እግሩ ያንሸራትታል። ሌሎቹ በፍጥነት ወደ ላይ ይጎትቱታል። ከዚህ በኋላ አንዳቸውም ወደ ውስጥ ለመግባት ድፍረት የላቸውም። ይልቁንም በዋሻው መግቢያ አቅራቢያ ሽንታቸውን ይሸናሉና ወደ ጀልባዎቻቸው መመለስ ይጀምራሉ። ነገር ግን ድንገት ከውሃው ስር የተሸገው ትሮል በዋሻው አቅራቢያ በሸናው ቫይኪንግ ላይ በመዝለል ለመግደል ይሞክራል። ነገር ግን ጓደኞቹ በፍጥነት በመምታት ትሮሉን ወደ ውሃው ስር እንዲመለስ ያስገድዱታል። የቫይኪንጉ ሕይወት ይተርፋል። ከዚህ በኋላ ቡድኑ ወደ መጠጥ ቤቱ ይመለሳልና ሌሊቱን ሙሉ ትሮሉን ይጠብቃል። ነገር ግን በዚህ ጊዜ ትሮሉ ለመግባት አልደፈረም። በማግስቱ ጠዋት ሊዮ ወደ ውጭ ይወጣልና ትሮሉ ወደ ዋሻው የሚወስደውን መንገድ ያሳያቸውን ያንን አካል ጉዳተኛ ወታደር ገድሎት ያያል። በድንጋጤ ሊዮና ቫይኪንጎች ወደ ትሮሉ ዋሻ ለመመለስ ይወስናሉ። ነገር ግን በዚህ ጊዜ ወደ ዋሻው መግቢያ ለመድረስ ገመድ ይጠቀማሉ። ሲገቡ እንግዳ የሆኑ ነገሮች በየቦታው ተበታትነው ያገኛሉ። አንድ ቫይኪንግ የትሮሉን አባት የራስ ቅል ሰብሮ በላዩ ላይ ይሸናል። ትሮሉ በዚያን ጊዜ እዚያ አልነበረም። ነገር ግን ሲመለስና የተሰበረውን የራስ ቅል ሲያገኝ ወደ ዋሻው ማን እንደገባ ወዲያውኑ ይረዳል። በአባቱ ላይ የተፈጸመውን ስድብ ሲያይ ትሮሉ በጣም ይቆጣል። በዚያ ምሽት ቫይኪንጎች በመጠጥ ቤቱ ውስጥ ተኝተው ሳለ ትሮሉ በጭካኔ ያጠቃቸዋል። የአባቱን የራስ ቅል የሰበረውን ሰው ይገድለዋል። ይህንን ያየው ሊዮን ከትሮሉ ጋር ውጊያ ይጀምራል። ነገር ግን ሊዮ ከትሮሉ ጋር ሲነጻጸር በጣም ደካማ ነው። ትሮሉ በጣሪያው በኩል ለማምለጥ ይሞክራል። ነገር ግን ሊዮ እግሩን ይዞ ወደ ታች ይጎትተዋል። ከባድ የብረት ሰንሰለትንም እጁ ላይ ይጠቀልላል። በንዴት ትሮሉ ሊዮን ይደበድበዋልና ለመላቀቅ ይታገላል። ነገር ግን እጁ በሰንሰለቱ ውስጥ ይያዛል። አንድ ቫይኪንግ ፍላጻ ይተኩስበታል። ነገር ግን ትሮሉ ያገላብጠዋል። ሌሎቹ ከማጥቃታቸው በፊት ትሮሉ ለማምለጥ ሲል የራሱን እጅ ይቆርጣል። ወደ ባህሩ ይሮጣል። ነገር ግን ብዙም አይርቅም። በባህር ዳርቻው ላይ ወድቆ ይሞታል። ድንገት አስከሬኑ በማይታይ ኃይል ወደ ባህሩ ይጎተታል። በማግስቱ ቫይኪንጎች ለወደቁት ጓደኞቻቸው ያዝናሉና አስከሬናቸውን ያቃጥላሉ። ሊዮ ወደ አለቃው ዘወር ብሎ ይናገራል። አለቃውም ያፍራል። በዚያ ምሽት ቫይኪንጎች የትሮሉን የተቆረጠ እጅ በመጠጥ ቤቱ ውስጥ ይሰቅላሉና ትሮሉ በመጨረሻ እንደሞተ በማመን ያከብራሉ። ከዚህ በኋላ አብዛኛዎቹ ወደ ቤታቸው ይመለሳሉ። ሊዮ ሊናን ለማየት ይሄዳል። እሷም እንዳልኩት ትሮሉ ሄዷል፣ ነገር ግን አሁንም የሚደርስብህ ተጨማሪ ቁስሎች አሉ ትለዋለች። ከዚያም ያለፈ ታሪኳን ትገልጻለች። ከዓመታት በፊት ትሮሉ ወደ እሷ መጥቶ ነበር። አንድ ጊዜ ከእሷ ጋር ነበር፣ ነገር ግን ከዚያ በኋላ በጭራሽ አልነካትም። የሚገርመው ቫይኪንጎች እሷን ማንገላታት አቁመው ነበር። በተጨማሪም ሊዮ እሱ ክፉ አልነበረም፣ የልጅነት ሕመሙን ተሸክሞ ነበር ትላለች። በሚነጋገሩበት ጊዜ ሊናና ሊዮ ይቀራረባሉ እናም በአንዳቸው እቅፍ ውስጥ ያርፋሉ። እኩለ ሌሊት ላይ የትሮሉ እናት ወደ መንደሩ ትገሰግሳለች። በመንገዷ ላይ አንድ ካህን ትገድላለች። ከዚያም ወደ መጠጥ ቤቱ በመግባት በውስጡ ያሉትን ቫይኪንጎች ሁሉ ታርዳለች። የልጇን የተቆረጠ እጅ ከእሷ ጋር ትወስዳለች። በማግስቱ ጠዋት አንድ ትንሽ ልጅ በምስጢር ወደ ሊና ይጠጋል። እሷም ዝም እንዲል ትነግረዋለች። ከዚያም ከእሱ ጋር በዝምታ ትሄዳለች። ይህ በእንዲህ እንዳለ ቫይኪንጎች ትሮሉ አሁንም በሕይወት እንዳለና ለአዲሱ ግድያ ተጠያቂ እንደሆነ ያምናሉ። እሱን ለማደን ይወጣሉ። በባህር ዳርቻ ላይ የሌላ ጓደኛቸውን የተቆረጠ ራስ ያገኛሉ። የሊዮ ጥርጣሬ እየጠነከረ ይሄዳል። ትሮሉ አሁንም በሕይወት ሊሆን ይችላል። ብቻውን ወደ ዋሻው ውስጥ ይሮጣል። በውሃው ውስጥም ጠልቆ ይገባል። በውስጥም የትሮሉ አስከሬን በአንድ ዓለት ላይ ተኝቶ ያገኘዋል። ነገር ግን ወደፊት ሲቃረብ የትሮሉ እናት ድንገት ከበስተጀርባ ታጠቀዋለች። ታንቀዋለች። ነገር ግን ሊዮ አንድ ድንጋይ ይዞ ራሷ ላይ ይደበድባታል። ከዚያም ሰይፍ ይዞ ይገድላታል። በዚያ ቅጽበት ትንሹ ልጅ ሰይፍ በእጁ ይዞ ይደርሳል።
እሱን ሲያይ ሊዮ እውነቱን ይገነዘባል። ይህ ልጅ የሊናና የትሮሉ ልጅ ከማንም ሌላ አይደለም። ሊዮ መሳሪያውን ያወርዳልና አይጎዳውም። በኋላ ሊዮ ወደ ጎሳው ተመልሶ ለአለቃው እየሄድኩኝ ነው ይለዋል። ትሮሉና እናቱ አሁን በእውነት ሞተዋል። ከመሄዱ በፊት ሊናን በድጋሚ አግኝቶ ያስጠነቅቃታል። ሰዎች ትሮሉ ልጅ እንዳለው ካወቁ ሁለታችሁንም ይገድሏቸዋል። ሊናም በተረጋጋ ሁኔታ ይህ ምስጢር በእኛ መካከል ብቻ ይቀራል ስትል ትመልሳለች። ይህንን ብላ ትሄዳለች። በመጨረሻም ሊዮ ከሊና ጎጆ ውጭ ለትሮሉና ለእናቱ መቃብሮችን ይሰራል። ነገር ግን ከሩቅ ሆኖ የትሮሉ ልጅ በእንባ ሁሉንም ነገር ይመለከታል። ከዚያም ሊዮ ከሰዎቹ ጋር ይወጣል፣ ወደ ጌትላንድ ይመለሳል። ፊልሙም እዚያ ላይ ያበቃል።